ማንዛምቢ ቱ አስቶን ቪላ ሂር ዊ ጎ አስቶን ቪላዎች ከኒውካስትል መንትፈው ዩሪ ቲልመንስን ለዩናይትድ ሽጣው ማንዛምቢን አስፈርመዋል ማለት ነው። ቻምፕ ከማንም የበለጠ ይሄ የሚመለከት አንተን ነው የሚልገባ ኒውካስትል የግርጣት ዘመን ያሳለፈ ነው። ያምናን የበለጠ አሻሻሉ። ምክንያቱም ዘንድሮ ኢሳቅን ብቻ ሳይሆን ቤስት ተጫዋቾቹን ኦሬዲ ጣጣ ተደርጎበታል። ሚድፊልድ ላይ ሁለት ያሉትን መሳሪያዎች ቶናሊን ኦሬዲ ሽጧል። ጊማራይስን ደግሞ እኛ ለመነተፍበት ነው። ለሱ ምትክ ብሎ ዋና ያዘጋጀው ልጅ ማንዛምቢን ነበር። ማንዛምቢን ደግሞ ለማስፈረም ከፍራይበርግ ጋር ተስማምቶ ምናምን ነገር ኒውካስሉን ነገር ጨርሶ ልጁ እምቢ ያለና አስቶን ቪላ ከቻለ አስቶን ቪላ ዩሪ ቲልመንስን ለዩናይትድ በበጀት ሸጠለት 41 ሚሊዮን ማን። አሁን እኛ ያስቸግረናል ወይ ኒውካስል ጊማራይስን ለመሸጥ ብትለኝ አያስቸግረንም። በሃርድ ነው የምንወስድበት። ለምን እንደሆነ ልንገር። ኒውካስትል ራሱ እነዚህ ተጫዋቾች እምቢ ያሉት የመጡት ማን ኦሬዲ ተጫዋችን በግድ በሃንግ ይዛለው ሚል አይነት ፕሮጀክት እንደሆንክ ካሳየ ያሳዩት ነገር ነው። ኦሬዲ በኢሳቅ ግዴታ ቤስት ተጫዋቾችን መልቀቅ ሲፈልጉ መልቀቅ ካልፈለክ ሌላ ቤስት የሚሆን ተጫዋች አንተ ጋር አይመጣም። ከ3 ዓመት በኋላ ወደ ሌላ ክለብ ትሄዳለህ ምናምን ብለህ ቃል ብትገባለት አያምንህም። ስለዛ ግዴታ ብሩኖ ጊማራይስን ካለቀቁ ስማቸው ጠፋ ማለት ነው። ማንም ታዳጊ ፕሮስፔክት ያለው ተጫዋች ኒውካስትል አይመጣም። ምክንያቱም አይሸጡኝም በኋላ ያስቸግሩኛል ምናምን ብሎ ስለሚያስብ ማለት ነው። ስለዚህ ይሄን ነገር ለማስተካከል ግዴታ ማንዛምቢም ላሽ ያላቸው ለዛ ነው። ሌሎች ተጫዋቾችም እንዳለ ላሽ ሚሏቸው ለዛ ነው። ስለዛ ግዴታ ጊማራይስን መልቀቅ አለበት። ለዛው እኛ በምን ከፍለው ዋጋ ማለት ነው። እሱ በሚፈልገው አለኛ በምን ከፍለው እመነኝ። ዩሪ ቲልመንስ ቱ በጀት ኤፍሲ ሂር ዊ ጎ ይላል ማንቼ ከበጀቱና 41 ሚሊዮን ሪሊስ ክሎስ ውጪ ማለት ነው። በእግር ኳሳዊ ስሌት ሀቅ ለመናገር አያስተርብም። 30 ዓመት ብራ ጣጣ የለውም። ማን ያገለግላቸዋል ለ2 ዓመት በቃ ኢኒዮሶች አሁን 100 ሚሊዮን አባቴ የለኝም። ስለዛ ከ2 ዓመት በኋላ የሰውዬ ሲያረጅ ለሱም ለብሩኖ ምትክ ምናምን ነገር ሌላ 50 ሚሊዮን አውጥቼ አመጣለሁ አይነት ኬዝ ይመስላል። ግን ልጁ በጣም የሚችል ልጅ የአስቶን ቪላ ዋና ጀርባ አጥንት ማን አገባርለውና ኤምሪ እንዳለ ያደረገው ነገር በዚህ ልጅ ተመክቶ ነው። እሱም ምትክ ባይዘ ማንዛምቢን አስፈርመዋል አስቶን ቪላዎች። ለሱ ራሱ ሌላ ቪዲዮ ያስፈልጋል። ምክንያቱም መድፈኛው ቻምፕ ከኛ ጋር ስለሚነካካ ማለት አስቶን ቪላ ማንዛምቢ ከኒውካስል ላይ ሰረቀው። ከዛ በተረፈ ግን ማንቼ ዩሪ ቲልመንስ የሚገርም ሳይኒንግ ማለት የሚገርም ሳይኒንግ። አሁን ኤክስፒሪየንስ ያለው ሳይኒንግ አለሽ፣ ሚላመድ የሚችል ሳይኒንግ አለሽ። ከወልማርት ያመጣሽው አንድሬ ሳንቶስ። አሁን የቀራሽ ምንድነው? ወርልድ ክላስ የሆነ ሰውዬ ማለት እሱ ግን ምታመጭ እየመሰለኝ አይደለም። በቃ እመኝ በቃ ዩሪ ቲልመንስ፣ ኮቢ ሜኑ፣ ብሩኖ ፈርናንዴዝ ይሄ ነው ሚድፊልድሽ ኔክስት ሲዝን ማለት ኤፍ ኤ ካፕ ላይ ታሰጊበታለሽ በጣም አና ደግሞ ይችላል ጀማው አሁን ሂርዊጎ ማችላው ማናቶክ ማን ነው ምንድነው? እስቲ ምን ጥሬ ስጡኝ እስቲ ማን ነው አንተ? ኬት ነው ደግሞ ይሄንን ያመጣው? ኧረ ዘንድሮማ ኬት ላወጥሯል። ለቶፕቴን ነው የሚጫወተው ወጥሯል። ይሄ ደግሞ ማን ነው እንዴ? እናንተ ሙሉ ለሙሉ በቃ ፕሪሚየር ሊግ ላይ መወዳደሩ ተዋችሁት እንዴ? ንገሩኝ። የማትወዳደሩ ኮለኛ ሌላ ተፎካካሪ እናምጣ። ሲጀመር እኮ እኛ ተፎካከሩን እኮ ለንደር ላይ ልጁ ስነግራችሁ ያው ስንለጠልጣችሁ ነው የከረመው አይደል እንዴ? አሁን በቃ መለጠልጣችሁ ይቀጥላል ነው ማለት እኔ ጥርጥር የለኝም። ግን ምንድነው ይሄ? ኬትን ያመጣችሁት ማን ነው? እንዴ ቸልሲ አክቲቪስቶች ቶሎ በሉ ጾታውን ራሱ ጭምር ለይታችሁ ንገሩኝ። አፍጥኑ። ኬት ነው ያመጡትና ጀምአው ሻምፒዮን እኮ ነው አንተ እንዴ? የፈለከውን ተጫዋች የዝውውር 2 ቀን ሲቀረው ራሱ አምጥተህ ማስፈረም ትችላለህ። እንዳትጠራጠረ የአርሰናል ደጋፊ። እሺ ጀማው ብዙዎቻችሁ አርሰናል ደጋፊዎች ምንድነው ስለ አርሰናል ዘገባዎችን ተታሃል? ምንድነው አዲስ ነገር የለም ወይ ስለ ዝውውር እያላችሁኝ ትገኛላችሁ? እሱን ላካፍላችሁ። በደንብ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉና ለጀማ አዳርሱልኝ። እውነቱን ለመናገር በአርሰናል የዝውውር ሂደት ላይ ማለት ነው ያን ያህል ረጅም ያለ እጁ የጠለቀ ማለት ነው አዲስ ነገር ስለሌለ ነው ጀማው ማልነግራችሁ። ከእንትና ጋር ስሙ ተያዘ እንደዚህ እንትና አለ ሊያስፈርመው ነው ምናምን ሩመሮች አይደለም የሚያስፈልጉት። ቀጥተኛ አርሰናል ጥያቄ ማቅረብ ሲጀምር የዛኔ መጥቼ ቪዲዮ ሰራለው ብዬ ነው እንግዲህ ዝም ያልኳችሁ ጀማው። እንግዲህ የተነካካ ወሬ ዝም ብሎ ማቅረብ ሁሉ ተገቢ ነው ብዬ አላስብም ጀማው። በነገራችን ላይ አሁን አሪፍ ደረጃ ስቴፕ ላይ ከሚገኙ ዝውውሮች ውስጥ አንዱ የሆነው የክሪስቶዞሊስ ጉዳይ ነው ጀማው። ሊአንድሮ ትሮሳርድ እኛን ጥሎ እንግዲህ ወደ ቱርክ ማቅናቱ የማይቀር እንደሆነ ታውቃላችሁ። ታዲያ ልክ እሱን እንዳሰናበት ነው ማለት ነው። በቀጥታ ተተኪውን ልጅ እንግዲህ ይዘን ወደ ክለባችን እንደምንቀላቀለው ምንም ጥርጥር የለውም። እናም እሱ ላይ በደንብ እየተሰራ
እንደሆነ ነው ያሉ መረጃዎች እየጠቆሙ የሚገኙት። ከዛ ውጪ ግን በወሬ ደረጃ ነው ያሉት። ቀጥተኛ ጥያቄ ከክለባችን ሲቀርብ እንግዲህ ይዤላችሁ መጣ ይሆናል። ጀማው አዲስ ነገር ስለሌለ ነው ጠፍቻ አይደለም። ኮፒ ሊንክ ሼር አድርጉ አዳርሱ። ጀማው ሻምፒዮን እኮ ነው አንተ እንዴ! የፈለግከውን ተጫዋች የዝውውር 2 ቀን ሲቀረው ራሱ አምጥተህ ማስፈረም ትችላለህ። እንዳትጠራጠረ ያርሰናል ደጋፊ ቅንጣት ያክል ጥርጥር እንዳይገባ ይመቻችሁ። ማትገመት ሰው ሁን፣ እናቴን ማትገመት ሰው ሁን። ማን ይሄ ነው ማንቼ፣ በቃ ይሄ ነው ማንቼ። ጀማው ሂር ዊ ጎ። ቴሌማንስን እንግዲህ ዩናይትድ አስፈርሞታል። ዩናይትዳውያን እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንዴ ከባዶ ይሻላል፣ ባዶ ይሻላል። እንዴ ምን ሆናችሁ ነው እናንተ? እንዴ የመጀመሪያ ፈራሚያችሁ ፈርናንዴዝ አላችሁ አልሆነም። በቀደም አንዱ ታማሚ ነው ብላችሁ ወደዛው ጣሊያን መለሳችሁት። ዝም አለን። ጭራሽ ምንም ሳንሰማ ቅንጣት ያክል ወሬ ሳንሰማ ይህንን አስፈረማችሁት። ቁጭ ያላችሁ ምንድን ነው? ባለፈው 40 ዓመት ተጫዋች አስፈረማችሁ፣ ዝም አለን። አሁን 29 አስፈረማችሁ። ለዚህም ዝም እንበል ነው እንበል? ኋላ ፕሪሚየር ሊግ ፉክክር አይኖረው ነው? እንደዛ ነው ሐሳባችሁ እንዴ? ዘንድሮ ብቻ እኮ የተጫዋች እኮ 25 ጨዋታዎች በጉዳት ምክንያት አምልጦታል። ምን ሆናችሁ ነው እናንተ? የምታስፈርሙት ልብ በሉ እንዴ። አንዳንድ በዩናይትድ ደጋፊዎች በቃ ሞራላቸው ደስ ሲል የስ በቃ መጣልን ምናምን በሞቲቬሽን ልታጫውቱት ነው እንዴ ልጁን? ሐሳባችሁ በሞቲቬሽን እኮ አይሆንም። ሜካንሰዋለ ፐርፎርማንስ ነው። ለማንኛውም እንኳን ደስ አላችሁ። ግን ይሄ ተጫዋች በመምጣቱ ደስተኛ ኖት? ሐሳቦትን ይንገሩኝ። አመሰግናለሁ ጀማው። ስፔን ከፈረንሳይ የዓለም ዋንጫ የግማሽ ፍጻሜ መጀመሪያ ጨዋታ ዛሬ ማለት ማክሰኞ ምሽት 4 ሰዓት ላይ በቲኤንቲ ስቴዲየም ወይም ደግሞ በዳላስ ስቴዲየም አሜሪካ ቴክሳስ ውስጥ ይካሄዳል። ማንም ያሸንፍ ይመስላችኋል? ከዚህ በፊት በነበረው ግንኙነታቸው ስፔን የበላይነቱን ወስዳለች። ዩሮ ላይም ተገናኝተው ከዛ በፊት ደግሞ ኔሽንስ ሊግ ላይም ተገናኝተው ሁለቱን ማሸነፍ የቻለችው ስፔን ነበር። ነገር ግን ሰዎች እኔ አሁን የግል ምልከታዬን ሲያስቀምጥላችሁ ፈረንሳይ በቀላሉ የምታሸንፍ ይመስለኛል። እኔ ፈረንሳይ ወደ ዓለም ዋንጫ ፍጻሜ ታልፋለች ብዬ አስባለሁ። ያን ያለ ኮምፒቲሽን ራሱ የሚሆን አይመስለኝም። ላሚን ያማልን ጨምሮ የተለያዩ ጋዜጠኞች እንግዲህ ስፔን በደንብ የማሸነፍ ቻንስ አላት፣ ስፔን ዘ ቤተር ቲም የተሻለ ቲም ነው ብለው ያስባሉ። እስኪ ስለዚህ ነገር የምታስባላችሁ? እኔ ፈረንሳይ ብያለሁ። አብዛኛው ሰው ፈረንሳይ ይላል ብዬ አስባለሁ። ያው ምባፔ ይሆናል፣ ሌላ አውትሳይድ የሚያደርግበት ጨዋታ ይሆናል። እስኪ ግምታችሁን ከነምክንያታችሁ ኮሜንት ላይ ትሮሳርድ በእናትህ እቺ ቅመም በጣም ነው የምወዳት በነገራችን ላይ ማለት ነው። እኔ ያስታውሳል የሆነ ጊዜ እንደመጣች አካባቢ ነውና 3 አሲስት ገና በመጀመሪያ አጋማሽ ምናምን ነገር አድርጋ ስክሪኑ ላይ ኤዱ እየታየ ማለት ነው። ሞድሪክ ላሽ ብሎ አይነት ነገር እና በጣም ነው የምወዳት ከልቤ እግዚአብሔርን ነው የምላችሁ። አርሰናል ልክ ነው ብዬ አላስብም። የሆነ ቆንጆ ጥራት ያለው ሌፍት ዊንግ የሚያመጣ ከሆነ እንደ ስኳድ ፕሌየር እንደ ቤንች በጣም ቆንጆ አማራጯ ትሮሳርድ ናት። 18 ሚሊዮን ምናምን ነገር እሷን ከመፖሽ የተመለከትናት ነበርኩ በቤልጂየም እነ ዶኩ ባሉበት እሷ እኮ ናት ሜን የነበረችው ማለት ነው። ቤስት ተጫዋች የነበረችው እሷ ናት። ያውም ደግሞ ያለ ቦታዋም እያሰልፏት ራይትም ሌፍትም ዶኩ በሌለበት ጨዋታ ሌፍት ላይ ያመጣዋታ፣ ባለበት ጨዋታ ደግሞ ወደ ራይት እየወሰዱ ማለት ነው። ግን በጣም ቤስት ተጫዋች የነበረችው እሷ ናት። ጎል በማስቆጠሩ ባክ እያደረገች ቲሙን በማገዙም ቢልድ አፕ ሁሉ እሷን የምትጀምረው ምናምን ነገር በጣም ያበደ ነበር በቤልጂየም ያሳየን ነገር ማለት ቀጣይ 1 ዓመትና 2 ዓመት ወደ ዋንጫ ለሚጫወት ቡድን ኖርማል 1 ዓመትና 2 ዓመት መጫወት ትችላለች ብዬ አስባለሁ። በ18 ምናምን ወስደው ወደ ቱርክ ከምጥላት ብትቆይ የተሻለ ነበር ብዬ አስባለሁ። እናንተ ማሳብ አስተያየት ኮሜንት ላይ ደቅ አድርጉ። ከአርሰናል ደጋፊ ጋር እንደማውራት የሚያስቅ ነገር የለም። ብሩኖ ጊማሬዥን በ90 እና በ100 ሚሊዮን ልታስፈርም እያዋራች ያንን ዋጋ ተለጥፎበት እኛ ቴሌማንስን በ35 ሚሊዮን ስላስፈረምን 29 ዓመት ተጫዋች አስፈረሙ ምናምን ብለው እየሳቁ ነው። የእድሜ ልዩነታቸው 6 ወር ነው። 6 ወር እኛ 35 አንቺ 100 ልታወጪ ነው። ፕላስ ደግሞ ደሞዙ ሌላ ታሪክ ነው። ከአርሰናል ከፍተኛ ተከፋዮች ማለት አንደኛው ነው የሚሆነው ብሩኖ ጊማሬሽ። እንዴት ነው ታዲያ? እኔ እኮ ኧረ ተውት። መጀመሪያ እስቲ ከኛ ጋር ማን እየተያዘ ነው? ማን ነው እኛ ጋር ሊመጣየንተ እያወራ ያለው? ስንት አመቱ ነው ምናምን ብለን ለመቀለድም ያመቻል እኮ። ተመሳሳይ ኤጅ ላይ ከፍተኛ ገንዘብ ከፍተኛ ደሞዝ እየወጣችሁ ለመቀለድ በጣም ከባድ ይመስላል። በቁጥራዊ መረጃ ደግሞ ማወዳደር ትችላላችሁ። ምንም አይገናኙ፣ ምንም ነው የማይገናኙት። እና እረፉ።